ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን በእያላችሁበት ሰላምታችን ይድረስ ብለናል። እንግዶቻችንም እዚህ ጥሪያችን አክብራችሁ ስቱዲዮአችንን ተገኝታችሁ ሐሳብ አስተያየታችሁን ለመስጠት ስለመጣችሁ ከልብ አመሰግናለሁ። የዛሬው የአማራ ሚዲያ ኮርፖሬሽን ከክልሉ ወሳኝ ሁነት ጋር በመተባበር የሚያዘጋጀውና ወደ እናንተ የሚደርሰው የውይይት ሐሳብ የወሳኝ ሁነት ምንነት ምን ይመስላል በክልሉስ እንዴት እየተፈጸመ ይገኛል የሚሉትን ጉዳዮች አንስተን ውይይት እናደርጋለን። እስከ ፕሮግራማችን ፍጻሜ አብሮነት ቆይታችሁ ከኛ ጋር ይሆን ዘንድ የአክብሮት ግብዣችን ነው። በቅድሚያ እንግዲህ እንግዶቻችን ራሳቸውን በማስተዋወቅ እስኪ እንጀምር። ስሜ አንዱዓለም አማሩ ይባላል። ያው የመጣሁት ከአማራ ብሔራዊ ክልላዊ መንግስት ወሳኝ ኩነቶች ምዝገባ አገልግሎት ነው። የስራ ድርሻዬ በአማራ ብሔራዊ ክልላዊ መንግስት የወሳኝ ኩነቶች ምዝገባ የመረጃ ምዝገባ ቅበላና ጥንቅር ጥራት ግምገማ ቡድን መሪ ነኝ። ማስተዋል አለባቸው ባላለው የአማራ ብሔራዊ ክልላዊ መንግስት ወሳኝ ኩነቶች ምዝገባ አገልግሎት የህዝብ ግንኙነት ኃላፊ። አህመድ ባላለው የአማራ ብሔራዊ ክልላዊ ወሳኝ ኩነት ምዝገባ አገልግሎት የወሳኝ ኩነት ምዝገባ መረጃ ቅበላ አርካይቪንግ ዳይሬክተር ነው። ወሳኝ ኩነት ስንል ከሐሳቡ በራሱ ምንነት እስኪ እንጀምር። ምን ማለት ነው? ሰዎች በኑሮ ሂደታቸው ውስጥ በፕሮሰስ የሚያሳልፏቸው ተፈጥሯዊ ማህበራዊ ክስተቶች ናቸው። ይሄ ከምን ይጀምራል? ከበርዝ ከልደት ይጀምርና እስከ ሞት ድረስ ያሉትን ሂደቶች ማለት ነው። በመሃል ላይ ማህበራዊ አገልግሎቶች ይኖራሉ፣ ጋብቻ ይኖራል፣ ፍቺ ይኖራል። እነዚህ ሁሉ ማህበራዊ ክስተቶች ናቸው። እነዚህን በእነዚህ በሰው ህይወት ላይ እስከ ህይወቱ ፍጻሜ ድረስ የሚያደርጋቸው ሂደቶች ሁነት ናቸው፣ ክስተቶች ናቸው። በዛ ሊተረጎም ይችላል እንዲለው ወሳኝ ኩነቶች ሲባል ያ አስፈላጊ በሰው ልጅ ህይወት ውስጥ ሊያከናውናቸው ሊተገብራቸው እንደገና ደግሞ በሰው ልጅ ህይወት ውስጥ የሚከሰት ሁነት ነው። እንግዲህ ወሳኝ ኩነቶች ሲባሉ በጣም በርካታ ናቸው። ዓለም አቀፉ ማህበረሰብ ወሳኝ ኩነት ብሎ የያዛቸው ጉዳዮች አሉ። እኛ ደግሞ እኛ ሀገራችን ላይ ደግሞ ወሳኝ ኩነቶች እነማን ናቸው ከዓለም አቀፉ ወሳኝ ኩነቶች እምላቸው እነዚህ ናቸው ብሎ ከተቀበላቸው ውጪ የኛ የሀገራችን ኢትዮጵያ ተቀብላ ያጸደቀቻቸው ወሳኝ ኩነቶች የሚባሉ ክስተቶች አሉ። እነሱም 7 ናቸው በእኛ ሀገር ኢትዮጵያ ውስጥ የሚተገበሩት። ያም ቅድም ወንድሜ አህመድ እንደገለጸው ማህበራዊ ክስተቶች አሉ፣ ተፈጥሯዊ ክስተቶች አሉ። ተፈጥሯዊ ክስተቶች የምንላቸው ልደት፣ ሞት ናቸው። ማህበራዊ ክስተቶች የምንላቸው ደግሞ ፍቺና ጋብቻ አሉ። በልደት ውስጥ ደግሞ የሚካተቱ ሌሎች ኩነቶች አሉ። እነሱም ልጅነትን መቀበል ከጋብቻ ውጪ ሊወለድ ይችላል፣ እንዲሁ ሊወለድ ይችላል። ግን አባትየው አዎ ልጄ ነው ብሎ ይሁንታውን ሲሰጥ አለ። ሌላ ደግሞ አባትነትን በፍርድ ቤት ማወቅ ምንድነው? አንዳንዴ ልጅ አይደለም ልጅህ ነው የሚባል ክርክር ይመጣል። ፍርድ ቤት የተለያዩ ማስረጃዎችን አይቶና አጣርቶ አባት ነህ ብሎ ሲበይን ወይም ሲፈርድ አባትነትን በፍርድ ቤት ማወቅ የሚል ክስተት አለ። ከዛ እንደገና ደግሞ ያው ሰዎች ልጅ ኖሯቸውም ልጅ ሳይኖራቸውም ከሌላ ሰው ልክ እንደ ልጅ አድርገው ለማሳደግ የሚቀበሉት ፕሮሰስ አለ፣ ጉዲፈቻ የምንለው። እነኚህ እንግዲህ በልደት ውስጥ ሆነው እኛ ጋር ወሳኝ ኩነቶች የሚባሉት እነዚህ ናቸው። በጥቅል ግን ወሳኝ ኩነት ማለት እጅግ በጣም አስፈላጊ በህይወታችን ሂደት ውስጥ የሚከሰቱ ማህበራዊና ተፈጥሯዊ ክስተቶች ናቸው ማለት ነው። ወሳኝ ኩነት በተባበሩት መንግስታት ድርጅት በዓለም ላይ ያሉ ሀገራት ኩነት ተብሎ የሚዘረዘሩ 10 የሚደርሱ ኩነቶችን አስቀምጧቸዋል። የኛ ሀገር ኢትዮጵያ ከ10 ኩነቶች ውስጥ 7ቱን ተቀበላ እየመዘገበች ትገኛለች። እንግዲህ ኩነቶች እንደተባለው በሁለት ከፍለን ልናያቸው እንችላለን። ተፈጥሯዊ ኩነትና ማህበራዊ ኩነት ተብሎ በሁለት ይከፈላሉ። ተፈጥሯዊ እንግዲህ የሰው ልጅ ከውልደቱ ጀምሮ ያው በሞት የሚጠናቀቅ ስለሆነ ሁለቱ ተፈጥሯዊ ናቸው። በእነዚህ መካከል ግን ሊካሄዱ የሚችሉ ኩነቶች አሉ። መጋባት ወይም ጋብቻ የምንለው፣ ፍቺ አለ። ቅድም እንደተባለው ያው ጉዲፍቻ የራስ ልጅ ያልሆነ ልጅ እንደራስ አድርጎ በህግ
በስልጣን በተሰጠው አካል መሰረት ውሳኔ ተሰጥቶት እንደ ልጅ ሆኖ የሚወሰንና ልጅ አድርጎ ባዮሎጂካሊ እንደወለደው ልጅ አድርጎ እስከ ውርስ ሊደርስ የሚችል መብት ሊያሰጥ የሚችል ጉድፍቻ የሚባል አለ። ከጋብቻ ውጪ የተወለዱ ልጆችን ደግሞ አንድም አባትየው በራሱ ፈቃድ ልጅ ነው ብሎ ከተቀበለ ልጅነትን መቀበል በሚል ስያሜ ተሰይሞ ልጅነትን መቀበል የሚል አንድ ኮነት ነው። ሌላው ኮነት ደግሞ የአባትየው የካደ ከሆነና የፍርድ ቤት ውሳኔ የሚያስፈልግ ከሆነ እናቲቱ ወይም ልጅየው መደበኛ ፍርድ ቤት ላይ ቀርቦ የአባትነትን ማወቅ ውሳኔ ያስወስኑ የሚወሰነው ኮነት አባትነትን በፍርድ ቤት ማወቅ የሚባሉ እነዚህ 7 ኮነቶችን ሀገራችን ኢትዮጵያ ተቀበላ የመዘገበች ነው። የኛ ክልልም እነዚህን የመዘገብንበት ያለው ሁኔታ እንደ ሀገር የወሳኝ ኩነት ምዝገባ ወይም ደግሞ እውቅና ከተፈጠረበት አንስቶ ስራው ከተጀመረ በርካታ አመታት ተቆጥሯል። ህብረተሰቡም በዚህ ላይ መረጃ ኑሮት እየተጠቀመበት እንዳለ እኛ መረጃ አለን። በተለያየ አጋጣሚ የተለያዩ ስራዎችን ስንሰራም ቆይተናል። አሁንም ግን ምናልባት የወሳኝ ኩነቶችን አሰራር በውል ከማስረዳት አኳያ የሚቀሩ ነገሮች አለ ብለን ስለምናምን ወሳኝ ኩነቶች እንዴት ይፈጸማሉ፣ እንዴት ሲመዘገባሉ፣ የትስ ነውስ ሊመዘገብ የሚገባ፣ በማንስ ነው ምዝገባ እየተከናወነ የሚገኘው? ተቋሙ የስራ እንቅስቃሴ የሚጠቁሙ ስራዎች የሚመለከቱት እዚህ ቦታ ላይ እንግዲህ የት ነው የሚመዘገበው ብለን ስንወስድ በሁለት የሚመዘገቡባቸው መዝገቦች አሁን ባለው ሁኔታ 2 መንገዶችን እንከተላለን። የመጀመሪያው በጽህፈት ቤት ደረጃ በቀበሌ ጽህፈት ቤት ደረጃ በሚቀመጡ መዝገቦች የሚከናወን ምዝገባ ነው። ሁለተኛው ደግሞ ተንቀሳቅሶ በሚመዘገብ ምዝገባ የሚመዘገቡ ምዝገባዎች ናቸው። እንግዲህ ተንቀሳቅሶ የሚመዘገቡ ምዝገባዎች አብዛኛው በቅርብ ጊዜያቶች የጀመርናቸው በጤና ተቋማት ደረጃ ነው። ሆስፒታሎች፣ ጤና ጣቢያዎች አካባቢ ውለት በሚከሰትባቸው ወይም ሁነቶች የሚከሰትባቸው አካባቢዎች ተንቀሳቅሶ የመመዝገብ አፕሮችን ነው የምንከተለው። ስለዚህ ሁለቱኛውም አማራጮችን አሁን ፕራክቲካሊ በክልላችን እየፈጸምንባቸው ያለን በሁሉም ዞኖች በሁሉም ወረዳዎች አካባቢ እየፈጸምንበት ያለበት ሁኔታ ነው። እንግዲህ አመዘጋገሙን በተመለከተ ግልጽ መመሪያው ላይ የተመላከቱ ሁኔታዎች አሉ። ከዚህ በፊት ልደቶች ስንመዘግብ የምንከተላቸው ቅድመ ሁኔታዎች አሉ። ጋብቻን ስንጠቀም የምንጠቀማቸው ቅድመ ሁኔታዎች አሉ። አብዛኛው በመመሪያው ላይ የተቀመጡት የቅድመ ሁኔታዎች ስራ አጠቃላይ ከማህበረሰባችን ካልቸር ባህል ጋር ማሄዱ ብዙ ነገሮች አሉ፣ ጠበብ ያሉ ግን ደግሞ በውል ማየት የሚገባል። ስለዚህ እነዚህ ነገሮች ዘርዘር አድርጎ ተመልክቶ ቢያንስ መመሪያውን በተወሰነ ደረጃ ሞዲፋይድ አድርጎ የምዝገባ ሁኔታዎችን ለማፋጠን የተሰሩ ስራዎች በርካታ ስራዎች አሉ። ከዚህ ውስጥ አንዱ የምዝገባ ስርዓቱን ማሻሻል ነው። መመሪያዎችን ለምሳሌ ብንወስድ ህጻን ልጅ ሲመዘገብ ወላጅ አባት ወላጅ እናት ቀርቦ ማስመዝገብ ማንዳቶሪ ናቸው። አሁን ባለበት ሁኔታ ደግሞ ከሁለት አንዱ ቀርቦ እስከቀረቡ ድረስ ማስተናገድ የምንችልባቸው እድሎች መሻሻል ግዴታ ነው። ስለዚህ በዚህ ወዮችን ማሻሻል የምንችልባቸው ሁኔታዎችን ፈጥረናል። በተመሳሳይ መንገድ ጤና ተቋማት ላይ አብዛኛው ሲከሰቱ የሚገኘው ወይ እናት ናት ወይ አባት ነው እዛ ቦታ ላይ። ስለዚህ አንዱ የተገኘው ማስመዝገብ የሚችልበት እድል ነው። በአብዛኛው እናት ነው የምትገኘው ወይ ስትወልድ ወይም ደግሞ ለክትባት ስትመለስ ባልየውን ሳይጠይቅ የባልየውን ፕሮፋይል ብቻ በማስመዝገብ እሱ ሳይገኝ የምናስመዘግባቸው ሁኔታዎች አሉ። ስለዚህ ከቦታና ከእንቅስቃሴ አንጻርም በተመሳሳይ መንገድ ከሁኔታዎች ጋር ስናየው ቢያንስ ከዚህ በፊት ከነበረው የምዝገባ መመሪያዎቻችን በተወሰነ ደረጃ ሞዲፋይድ በማድረግ የተወሰነ የምዝገባ ቁጥራችን እንዲጨምር የማድረግ ስራዎች የሰራንባቸው ሁኔታዎች አሉ። አንድ ከምዝገባ ቦታ ጋርም በተመሳሳይ መንገድ በአንድ በጽህፈት ቤት ደረጃ ከሚሆን በተመሳሳይ በጤና ተቋማት ደረጃ አድርጎ በመፈጸም በኩል በቀጥታ እየተከናወነበት ያለበት ሁኔታ ይሄ በሁሎችም አካባቢ እየተፈጸመ ያለ ነው። እንግዲህ የምዝገባው እንዴት ይፈጸማል? አሁን ባልናቸው ፕሮሲጀሮች ናቸው። መሟላት የሚገባቸው ቅድመ ሁኔታዎች ይሟላሉ። ይሄ እንግዲህ በሂደት በኋላ ልናነሳቸው እንችላለን እንጂ ይሄንን ስንሰራ የሚገጥሙን በርካታ ነገሮች ይኖራሉ፣ ኦብስታክሎች ይኖራሉ፣ ከችግርም አንጻር ይኖራል አንዱ። ሁለተኛው አሁን አብዛኛው በኮሚኒቲ ደረጃ የሚነሱት ምንድናቸው? ከ18 ዓመት በላይ ያሉ ተመዝጋቢዎች ፍላጎት ነው። አብዛኛው የዛ ፍላጎት ላይ በምናይበት ሰዓት አብዛኞች ከተሞች አካባቢ ጎላ ያሉ ጋፖች ይታያሉ። ወሳኝ ኩነት ምዝገባ የት ይመዘገባል? አህመድ
ቅድም በገለጸው አግባብ ሁለት አይነት አመዘጋገብ እንዳለ ተናግሯል። አንድ ኩነቱ የተከሰተባቸው ወይም አስመዝጋቢዎች ባሉበት የመደበኛ መኖሪያ ቦታ ላይ ባለ የቀበሌ ጽሕፈት ቤት ቀርበው ይመዘገባሉ። እንደገና ደግሞ እሱ እንዳለው መዝገቦች ተንቀሳቅሰው የሚመዘገብበት ሂደት አለ። በአብዛኛው ቅድም የጠቀሰው አህመድ ጤና ተቋም ላይ የሚመዘገቡት ልደትና ሞት ነው። በአብዛኛው ልደትም ሞትም ጤና ተቋም ላይ ስለሚከሰት ማለት ነው። ከቤት ውስጥ መውለድ ይከሰታል፣ ሞትም ይከሰታል። እንግዲህ እነኚህን ነገሮች ደግሞ ያው በአቅራቢያችን ባለው የቀበሌ ጽሕፈት ቤት ቀርበን ነው የምናስመዘግበው። እንግዲህ እንዴት ይመዘገባል? ያው ደጋፊ ማስረጃዎች የሚባሉ አሉ። ለምሳሌ ጤና ተቋም ላይ የተከሰተ ኩነት ማሳወቂያ ወረቀት የሚባል ለምሳሌ አንድ ህፃን ሲወለድ እናቱ ማናት፣ የልጁ ስም ማን ነው፣ ሲወለድ ምን ያህል ግራም ነበረ ኦር ኪሎግራም ነበረ፣ ያዋለደችው ነርስ ወይም ደግሞ ትዊንስ ነው መንታ ነው ወይስ ነጠላውን ነው የተወለደ የሚሉ ዝርዝር መጠይቆች ያሉበት ማሳወቂያ ወረቀት የሚባል አለ። እሱ ይሰጣታል። እሱን ይዛ ከዛ የተቀዳ ነገር ክብር መዝገቡ ላይ ይሰፍርና የምስክር ወረቀት ይሰጣታል ማለት ነው። የምዝገባ ሂደቱ የሚሆነው ደጋፊ ማስረጃ ጤና ተቋም ላይ ካለ ደጋፊ ማስረጃ፣ ከጤና ተቋም ውጪ ከሆነም ደግሞ እናቲቱ ተጠይቃ ወይም አባትየው ተጠይቀው የሚሰጠው ማስረጃ ክብር መዝገቡ ላይ ሰፍሮ ከክብር መዝገቡ ላይ ደግሞ ያለው ተቀድቶ ለምስክር ወረቀት ይሰጣታል። እንግዲህ እናትና አባት ትክክለኛውን የልጃቸውን የህይወት ታሪክ ይነግራሉ ተብሎ ይታሰባል። ሞትም ሲሆን የሟችን የህይወት ታሪክ ይናገራሉ ተብሎ ይታሰባል። ጋብቻና ፍቺ ደግሞ በተለይ ጋብቻ ሙሽሮቹ ወይም አንደኛው ተጋቢ በሚኖርበት የቀበሌ ጽሕፈት ቤት ላይ ቀርበው ይመዘገባሉ። እንግዲህ ጋብቻ ቅድም ወንድሜ እንዳለው በሶስት አይነት ነው የሚከሰተው። ባህላዊ አለ፣ ሃይማኖታዊ አለ፣ ሲቪል ጋብቻ አለ። ሲቪል ጋብቻ ላይ ያው የክብር መዝገብ ሹሙ ጋር ቀርበው ጋብቻችንን ማስመዝገብ እንፈልጋለን ብለው ሁለቱ ተጋቢዎች ቀርበው ሲጠይቁ የሚመዘገብ ነው። ባህላዊ ጋብቻና ሃይማኖታዊ ጋብቻዎች ሲሆኑ ደግሞ ያው ባህላዊ ጋብቻ ስንጋባ ውል አለ አይደል? ሽማግሌዎችን በግራና በቀኝ የሴት የወንድ ወገን ተብሎ የሚመዘገባለ። ያችን ውል ይዞ ደጋፊ ማስረጃ ናት ሄዶ ቀበሌ ጽሕፈት ቤት ላይ ያስመዘግባል። በወንድ ወገን ሁለት፣ በሴት ወገን ሁለት ሽማግሌዎች ሄደው ሁለት ጉርድ ፎቶግራፍ በመያዝ ጋብቻቸውን አስመዝግበው የምስክር ወረቀታቸውን ይዘው ይሄዳሉ። ይሄ እንዴት ይመዘገባል የሚለውን ምላሽ የሚሰጥ ይመስለኛል። ሞትም እንደዚሁ ሞትም የሟች ቤተሰብ ወይም ሞቱን ማስመዝገብ ያለበት አካል ሄዶ ሞቱን ያስመዘግባል። ልደት በአንድ ወላጅ ይፈጸማል። ሞት በሟች ዘመድ ወይም ሞቱን ማስመዝገብ ባለበት ሰው ይመዘገባል። ጋብቻ በሁለቱ ተጋቢዎች ይመዘገባል። ፍቺ ደግሞ ፍቺው በአንደኛው ወገን ሊመዘገብ ይችላል፣ ሁለቱም ሊያስመዘግቡ ይችላሉ። ዋናው የምዝገባ ቦታ መደበኛ መኖሪያ ቦታ የሚለውን እንይዛለን። መደበኛ መኖሪያ ቦታ ለብዙ ኩነቶች መደበኛ መኖሪያ ቦታ ስለሆነ ማለት ነው። እንደተባለው ልደት ብዙና ሞት ጤና ተቋም ላይ የሚከሰቱ ከሆነ ማሳወቂያውን ቅድም እንደተባለው የምዝገባ ጥራቱን ለመጠበቅና በወቅቱም እንዲመዘገብ ለማድረግ የአንድ ማዕከል በሚል አሰራር ተዘርግቶ ጤና ተቋም ላይ ሆስፒታል ወይም ጤና ጣቢያ ላይ የኛ መዝጋቢዎች የክብር መዝገቡና ምስክር ወረቀቱን ይዘው ሄደው ይመዘግባሉ። ሁለቱ ቦታዎች የምዝገባ ቦታ የት ይመዘገባል የሚለውን ይመልሳል። ይሄ ለልደት ነው። ሌሎች ኩነቶች ግን ምዝገባ ጽሕፈት ቤት ላይ ነው የሚመዘገበው። ለምሳሌ ከቤት ውስጥ የተከሰተ ልደት፣ ከቤት ውስጥ የሞተ ሞትም የሚመዘገበው መደበኛ መኖሪያ ቦታ ይሆናል። ጋብቻን በተመሳሳይ ፍችን በተመሳሳይ ቀበሌ ላይ ወይም ዝቅተኛ አስተዳደር እርከን ከሚባለው የቀበሌ ቅድመ ሁኔታና ደጋፊ ማስረጃ የምንለው ቀጥሎ የሚመጣበት ይኖራል። እሱ ባለበት ቦታ ላይ የሚመዘገቡ ይሆናል። ስለዚህ ለልደትና ለሞት ሁለት ቦታ ላይ ይኖራል። ለሌሎች ኩነቶች ግን ዝቅተኛ አስተዳደር ጽሕፈት ቤት ወይም ቀበሌ የሚለውን መውሰድ ተገቢ ነው። እንዴት ይመዘገባል የሚባለውን እንግዲህ ደጋፊ ማስረጃና ቅድመ ሁኔታ የሚባሉ አሉ። ቅድመ ሁኔታ የሚባል አንድ ኩነት ለመመዝገብ መሟላት ያለባቸው ቅድመ ሁኔታዎች አሉ። አንደኛው ተመዝጋቢው ወይም አስመዝጋቢው የዛ ቀበሌ ነዋሪ መሆን አለበት፣ የዛች ቀበሌ ነዋሪ መሆን አለበት። ስለዚህ ደጋፊ ማስረጃው ነዋሪነቱ ሊገልጽ የሚችል መታወቂያ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ የመስሪያ ቤት መታወቂያ ከመስሪያ ቤት ደጋፊ ደብዳቤ ጋር ሊሆን ይችላል፣
እንዲህ አይነት ነገሮች እነሱን ይዞ የሚያስመዘግብ ይሆናል ማለት ነው። እንግዲህ እንዴት መዘገባል የሚለውን በዚህ መንገድ ልናይ እንችላለን። እንግዲህ ሌላው በማን ይመዘገባል የሚለውን እንግዲህ ብዙዎቹን ገልጸውታል። ልደትን በተመለከተ ወላጆች ሁለቱ ከቻሉ ሁለቱ ካልቻሉ አንዱ ሊያስመዘግብ ይችላል። ለየት የሚያርገው ከልደት አኳያ እድሜው ከ18 ዓመት በላይ የሆነ ከሆነ ከህፃናት የወጣ ራሱን የቻለ ከሆነ ግን ራሱና ራሱ ብቻ ነው ሊያስመዘግብ የሚችለው። ሌላ ሰው ማንም ሊያስመዘግብ አይችልም። ምናልባት ውጭ የሚኖር ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ከሆነ ያው ቆንጽላዎች ምዝገባ ስላልጀመሩ በውጭ ጉዳይ ሚኒስቴር ተረጋግጦ የሚመጣ የውክልና ማስረጃን በማምጣት መመዝገብ ይቻላል። የወሳኝ ኩነቶች አገልግሎት አጠቃላይ ምዝገባ ሂደቱ ክልላዊ ፋይዳው ብሎም ሀገራዊ ፋይዳው ምንድነው ማለት እንችላለን? እንግዲህ አሁን የዛሬው ውይይታችን ትልቁ ጉዳይ ሰው የወሳኝ ኩነት ይሄ ለሀገራዊ ወሳኝ የሆነን ጉዳይ እንዲረዳ እንዲገነዘብ አጠቃላይ በሚከሰቱ ክስተቶች ትክክለኛ አካሄድ የህግ አካሄድን ሄዶ ነገም ሲጀምር ግለሰቡ ከዛ ማህበረሰቡ ከዛ ሀገር እንዲጠቀም ነው ሳሉ ግልጽ ለማድረግ ያክል ምንድነው ፋይዳው ማለት እንችላለን? ስታቲስቲክሳዊ አገልግሎት አለው። ሁለተኛው ደግሞ ለአስተዳደራዊ አገልግሎትና ሶስተኛው ለፍትህ ስርዓቱ ቀልጣፋ አገልግሎት ለማግኘት ለነዚህ ለሶስት አገልግሎቶች ነው የተቋቋመው አገልግሎት የሚሰጠው ማለት ነው። ለምሳሌ አስተዳደራዊ ሁኔታውን ስናይ አንድ ሰው በእድሜው ጥቅም ሊያገኝ የሚችልባቸውን ጉዳዮች ከእድሜው አኳያ ጠቀሜታ እድሜን መሰረት ያደረጉ ጥቅሞች አሉ። እነሱን ጥቅሞች ለማግኘት በትክክለኛ እድሜውን ተመዝግቦ ከተገኘ እሱ ጠቀሜታውን በዚህ መንገድ ሊገኝ ይችላል። ስታቲስቲክሳዊ መረጃውን በተመለከተ እንግዲህ የአንድ ሀገር ኢኮኖሚ ወይም በጀት ለማስመደብ የምንጠቀምበት በአብዛኛው እንደኛ ሀገር ሁኔታ ያለውን ከህዝብ ብዛት ጋር አንዱ የበጀት የምደባ አሰራር አለ። እሱን መረጃው ተመዝግቦ ከተያዘ የዲሞግራፊክ ዳታው መረጃ ተመዝግቦ በተያዘ ጊዜ ለክልሉ ጠቀሜታ ይኖረዋል። ከስታቲስቲክስ አገልግሎት አኳያ ደግሞ ስታቲስቲክሱን የሚመነጨው ለስታቲስቲክስ አገልግሎት የሚለው እንግዲህ በኋላ ከጊዜ አኳያ ልናየው እንችላለን። የወሳኝ ኩነቶች ምዝገባ በ3 ጊዜ የተከፈለ ነው። ልደት እስከ 90 ቀን ከተመዘገበው ወቅታዊ ይባላል። ሌሎች ኩነቶች ደግሞ እስከ 30 ቀን ከተመዘገቡ እነዚህ ወቅታዊ ይባላሉ። ከ30 እና ልደት ከ90 ቀን በኋላ የሚመዘገቡት እስከ 1 አመት ያለው ደግሞ የዘገየ ይባላል። ከዛ በኋላ ያለው የጊዜ ገደቡ ያለፈበት ይባላል። እንግዲህ የጊዜ ገደቡ ያለፈበት ምዝገባ ለግለሰባዊ ጠቀሜታና የህዝብ ብዛትን ለማወቅ ነው የሚጠቅም። ወቅታዊና የዘገየ ምዝገባዎች ደግሞ ለስታቲስቲክስ አገልግሎት ያገለግላል። እንግዲህ አገሪቱ ከስታቲስቲክስ የምታገኘውን መረጃ ተጠቅማ በስታቲስቲክሱ መሰረት እንግዲህ ለተለያዩ አገልግሎቶች ለማህበራዊ ሆነ ለኢኮኖሚያዊ አገልግሎቶች ጠቀሜታዎችን የሚጠቀሙበት ሁኔታ አለ። እነኚህ ኩነቶች መመዝገባቸው ሀገራዊ ፋይዳው ምንድነው ነው? ቅድም ወንድሜ አንዱ አለም እንደገለጸው ፖሊሲ የሚወጣው ከመረጃ ነው። እቅድ የሚታቀደው ከመረጃ ነው። ፍትሃዊ ሀብት ክፍፍል የሚደረገው ከመረጃ ነው። ስለዚህ እነኚህ ክስተቶች ተመዝግበው ተጠናቅረው ስታቲስቲክስ ከሚያወጣው መረጃ ተነስቶ ነው እንግዲህ የበጀት ድልድል በለው የሀብት ክፍፍል በለው ፖሊሲ ይሻሻል ይቀረጽ በለው ለምን ተግባራቶች የሚከናወኑት በሙሉ ሰውን መሰረት አድርገው ስለሆነ ማለት ነው። ህዝብ መሰረት አድርገው ስለሚመዘገቡ ማለት ነው። ሶ አሁን ልደትን ብናይ ልደት በምን መዘግብበት ጊዜ እነኚህ ልጆች ለምሳሌ አንድ አካባቢ ሲመዘገቡ ኪሎግራማቸው ሊቀንስ ይችላል ሲወለዱ። ሶ ያ የኪሎግራም በእነኛ በሚወለዱ ልጆች ላይ መቀነስ የሚያመጣው ጫና ምንድነው ብሎ ጤና በራሱ የሚወስደው ነገር አለ። እዚህ አካባቢ እንደዚህ አይነት የጤና አገልግሎት መስጠት አለብኝ ሊል ይችላል። ትምህርት ደግሞ በራሱ ለምሳሌ የኛ ተቋም 2008 ነው የጀመረው። 2008 ላይ የተወለደ ህፃን ከ4 አመት በኋላ ቅድመ መደበኛ ይገባል፣ በ7 አመቱ መደበኛ ትምህርት ቤት ይገባል። ስለዚህ መረጃውን ከዚህ ይወስድና ይሄን ያህል ህፃን በዚህን ያህል ዓመተ ምህረት ትምህርት ቤት ይጀምራል። ሶ ያለኝ የትምህርት ቤት ብዛት የትምህርት ቤት ቁጥር እነኚህን ህፃናቶች ይይዝልኛል አይይዝልኝም? መደበኛ ትምህርት ቤት ሲገቡ
በአግባቡ በአንድ ክፍል ውስጥ ሊቀመጡ በሚችልበት ሁኔታ ነው ወይ ያሉት ነው ቁጥራቸው ይበዛል ቁጥራቸው አይበዛም ምን ያህል ህፃናቶች በዚህ ዓመተ ምህረት ላይ ወደ ትምህርት ይገባሉ ብሎ ተንብዮ ራሱን ለማዘጋጀት ቅድመ ዝግጅት ለማድረግ ነው ልደት የሚረዳው ሞትን የሞት ምዝገባን በመናይበት ጊዜ ወቅታዊና የዘገየ ምዝገባ በሚከናወንበት ሞት በተለይ በጤና ተቋም ላይ የሚከሰተው ሞት የሞቱ ምክንያት ይገለጻል ማሳወቂያው ላይ በተደጋጋሚ የወረርሽኝ አይነት ለምሳሌ ነው ያልኩት የሞት ምክንያት ወባ ሶ እነኚህ መረጃዎች ኢሚዲየትሊ ተጠናቅረው በሚሄድበት ጊዜ ጤና እዛ አካባቢ ያለው የወባ ወረርሽኝ ህብረተሰቡን እየጎዳው ለሞት እየዳረገው ነውና አስቸኳይ እርዳታ ያስፈልጋል ብሎ ከመረጃው ተነስቶ እዛ አካባቢ ያለውን የሞት ምክንያት አውቆ የራሱን እርምጃ እንዲወስድ ያገለግለዋል ፍቺን በመናይበት ጊዜ የፍቺ ምክንያቶች በርካታ ሊሆኑ ይችላሉ ለምሳሌ ባህር ዳር ከተማ ላይ በጣም በርካታ ፍቺ የሚከሰት ከሆነ መንግስት ቆም ብሎ የፍቺ ምክንያቶች ምንድናቸው ብሎ ጥናት አጥንቶ ያንን ችግር ለመቅረፍ የሚያገለግለው ይሆናል የፍቺ ምዝገባ የሚያገለግለው እንግዲህ ቤተሰብ ማለት ትልቅ ተቋም ነው ከዚህ ከትልቁ ተቋም የሚወጣ ነገር ነው ሁሉም ነገር ስራዎችን የሚያከናውነውና ስለዚህ የፍቺ ምክንያቶችን አውቆ ይሄ የጋብቻ የሚባለው የቤተሰብ ተቋም እንዳይፈርስ ማህበራዊ አገልግሎት የምክር አገልግሎት ለመሳሰሉት በፍቺ ምክንያት የሚመጡ የህፃናት ፍልሰት የቤተሰብ ፍልሰት የመሳሰሉት ወደ ጎዳና በአብዛኛው ህፃናቶችን ታያቸው ከሆነ እናት አባቴ ተጣልተው እናት አባቴ እንዲሆነው ወጥቼ ምናምን ነው የሚል እነኚህን ችግሮች አጥንቶ ለችግሩ መፍትሄ ለመስጠት ይረዳዋል ጋብቻን በመናይበት ጊዜ ያለነው ባህር ዳር ከተማ ነው በአብዛኛው ባህር ዳር ምሳሌ ያደርጋለውና ምን ያህል ተጋቢዎች አሉኝ እነኚህ ተጋቢዎች ነገ የመኖሪያ ቤት መስራት ይፈልጋሉ ስለዚህ ለነዚህ አይነት ማህበረሰቦች ምን አይነት ቦታ ማዘጋጀት ይጠበቅብኛል ብሎ ራሱን አቅዶ እንዲነሳ ያደርገዋል ሀገራዊ ፋይዳው እጅግ በጣም በርካታ ነው አሁን ለምሳሌ ከዚህ ቀደም 1990ዎቹ የነበረው የህዝብ ቁጥርና አሁን ያለው የህዝብ ቁጥር የትየለሌ ነው ሶ በ1990ዎቹ የወጣ የትምህርት ፖሊሲ በለው የኢኮኖሚ ፖሊሲ በለው የማህበራዊ ጉዳዮች ፖሊሲ በለው ሌሎችም ፖሊሲዎች ያኔ ባለው የህዝብ ቁጥርና በዚህኛው አሁን ባለው የህዝብ ቁጥር ሊሄዱ ላይችሉ ይችላሉ የአሰራር ስርዓቶች የፖሊሲ ለውጦች ሊያስፈልጉ ይችላሉ ስለዚህ ከነኚህ ኩነቶች ምዝገባ የሚመነጨው መረጃ ሀገራዊ ፋይዳው ይሄ ነው ለምሳሌ ወደዚህ ወደኛ ክልል እንምጣ እንግዲህ የፌዴሬሽን ምክር ቤት የበጀት ድልድል የሚያደርገው የህዝብን ቁጥር መሰረት አድርጎ ነው እንግዲህ ህብረተሰቡም ሳያውቀው ዝም ብሎ ወሳኝ ኩነት ምዝገባ ተመዝገቡ ወሳኝ ኩነት አስመዝገቡ ስንል ተራ ምዝገባ አድርጎ ሊያዩ ይችላል ተራ ምዝገባ አይደለም የወሳኝ ኩነት ምዝገባ የህዝብን ቁጥር መሰረት ተደርጎ ለሚደለደል የሀብት ክፍፍል መሰረት ነው የመጀመሪያውና ዋነኛው ዜጎች በህገ መንግስቱ በሌሎች ህጎች ተጠቃሚነት የሚያመላክቱ መብቶች አሏቸው አንድ ቁጥር ይሄን መብት ለማስጠበቅ ትልቅ ፋይዳ አለው ሁለተኛው የፍትህ ስርዓቱን ውጤታማ በማድረግ በኩልም በተመሳሳይ መንገድ ራሱን የቻለ ትልቅ አስተዋጽኦ አለው አሁን ብዙ ቦታ ላይ የምናያቸው የሐሰተኛ ማስረጃዎች አሉ ከውርስ ጋር የተያዙ ሊሆን ይችላል ከውልደት ጋር ሊሆን ይችላል ብዙ የሐሰተኛ ማስረጃዎች አሉ ቢያንስ እነዚህን በኤቪደንስ አስደግፎ የፍትህ ስርዓቱን ቀልጣፋና ውጤታማ ለማድረግ ተደራሽ ለማድረግ ትልቅ አስተዋጽኦ ይኖራቸዋል ሶስተኛው እና ዋነኛው እቅድ ነው ከእቅድ አንፃር እንደ ስትራቴጂክ እቅድም በአገር ደረጃ ለሚታቀዱ እቅዶች ትልቅ አስተዋጽኦ አለው እንደ ስትራቴጂክ እቅድም ሪጂናሊ በሚታቀዱ እቅዶችም አስተዋጽኦ ይኖረዋል በተመሳሳይ መንገድ ለተቋማትም እቅዶች በተመሳሳይ ትልቅ አስተዋጽኦ ነው መጋቢ ሆኑ አስተዋጽኦች ነው በምን በማህበራዊ እንቅስቃሴው በኢኮኖሚ እንቅስቃሴው የፖፑሌሽን አማውንት ኢንዲኬት በማድረግ በኩል ትልቅ አስተዋጽኦ ይኖረዋል ስለዚህ ቤዚካሊ ለእቅድ አስተቃቀድ ወሳኝ ፒላር ነው በዚህ ምዝገባ ላይ ያለው ይሄ ማለት ለሀገራዊ ስራ እንቅስቃሴያችን ትልቅ ነው አስተዋጽኦ አለው ማለት አራተኛ ስንመዝነው በማህበራዊና በኢኮኖሚያዊ ክስተቶች ላይ በቂ መረጃዎችን ፕሮቫይድድ በማድረግም ትልቅ አስተዋጽኦ አለው ከማህበራዊ ብንነሳ ትምህርት መነሳት እንችላለን ተቋማት እንዴት ሊስፋፉ ይችላሉ ትምህርት ቤቶች እንዴት ነው የሚከፈቱት የህዝብ ብዛትን መሰረት አድርገን ነው የህፃናትን ቁጥር የተማሪዎችን ቁጥር ግምት ውስጥ አስገብተን ነው ስለዚህ ለትምህርት ቤቶችን
ለማስፋፋት ትልቅ አስተዋጽኦ ይኖራል። ሁለተኛ ጤና ተቋማት ምንድ ከጤና ተቋማት አንፃር በተመሳሳይ መንገድ ለማስፋፋት ትልቅ አስተዋጽኦ አለው። ምን ያህል ኢንፍራስትራክቸሮች አሉ ጤና ጣቢያዎች? ምን ያህል እዛ አካባቢ እናቶች አሉ? በውልደት ጊዜ የሚገጥማቸው ችግሮች ምኖች አሉ? እነዚህ ሁሉ ነገሮች ያመለክቱናል። ስለዚህ ከማህበራዊና ኢኮኖሚያዊ ፋይዳው አንፃር ስንመዝነው አገራዊም ክልላዊም ከዛም ዝቅ ብለን ደግሞ በዞንና በወረዳ ሌብል ስናየው ትልቅ አስተዋጽኦ አለው። አንዱ ያ ነው። በኢቨንቶች እንኳን ስንሄድ በኢቨንቶች እንደው በእያንዳንዱ እንኳን ስንሄድ ፍቺን ብንወስድ የፍቺ ሬጅስትሬሽን ምን ያመለክታል? በርካታ ነገሮችን ያመለክታል። አንደኛው የፖፑሌሽን ስቴቢሊቲን ያሳየናል። ስቴብል ነው ወይ አካባቢ? ምንድነው ኮዙ? እነዚህ ሁሉ በመረጃነት ያመለክቱናል። ከዴዝ ጋር የተያዙ ምዝገባዎች በርካታ የሆኑ ኢንዲኬተሮች አሉት። ምን አይነት በሽታዎች ናቸው በዚህ አካባቢ የሚስፋፉት ያሉት? የትኞቹ ናቸው ፕራዮሪቲ መሰጠት የሚገባቸው? ቢኮዝ የብዛቱን ባዮማሱን ያሳየናል። የተከበራችሁ ተመልካቾቻችን እየተከታተላችሁት የሚገኘው የክልሉ ወሳኝ ኩነት ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሰውን የወሳኝ ኩነት ምንነትና አፈጻጸሙ ምን ይመስላል የሚሉ ጉዳዮችን አንስተን ውይይት እያደረግን ነው። እስከ ፕሮግራማችን ፍጻሜ ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ከውይይታችን ሳንወጣ ሰው በህይወት ሲኖር በየዕለት እንቅስቃሴው የሚከውነው ጉዳይ ነው፣ የሚገጥመው ጉዳይ ነው። ይሄ ክስተት ግን ምን ማድረግ እንዳለበት አሁንም በተለምዶዊ ኑሮ ነው እየኖርን ያለው ነውና ምን ይጠቅመኛል፣ ምን ይጠቅማታል፣ ምን ይጠቅመናል ብለን ማሰብ ያስፈልጋልና ምንድነው በእያንዳንዱ ግለሰብ ላይ የሚያመጣው ጥቅሜታ? እንደ ግለሰብ በጣም በርካታ ጥቅሞች አሉት። ለምሳሌ ልደትን በመናይበት ጊዜ አንቀጽ 36 የህፃናት መብት እዛ ላይ አንድ ህፃን ወላጆቹን የማወቅ መብት አለው ይላል። ስለዚህ አንድ ህፃን ኩነቱን በሚመዘገብበት ጊዜ መብቱን ህገ መንግስት ላይ የተቀመጠው መብቱን ኤክሰርሳይዝ እየተደረገለት ነው ማለት ነው። ወላጆቼ ማን ናቸው? መቼ ነው የተወለድኩት? ስወለድ የነበረኝ አጠቃላይ ሂስትሪ ምንድነው? አሁን የምናያቸው ነገሮች አሉ። የቤተሰብ መገናኘት ይሄ አንዳንዶቹ እጅግ ምንም መረጃ የሌላቸው ዝም ብለው ብቻ የሚመጡና የሚጠይቁ እንትኖችን ልጆችን አይተናል። ወጣቶች አዛውንቶች የመሳሰሉት አይተናል። ይሄ የምዝገባ ስርዓት ቢኖር ኖሮ እንዲህ አይቸገሩም የነበረ። ስለዚህ አንድ ህፃን በሚመዘገብበት ጊዜ እስከ ህልፈተ ህይወቱ ድረስ ሊያገለግለው የሚችለው የማንነቱ መረጃ ነው። እኔ ማን ነኝ የሚለውን ምላሽ የሚሰጥለት መረጃ ነው። አንድ ይሄው ህፃን ክፉን ያርቅ እናት ወይም አባት ወይም ሁለቱም ቢያልፉ ህጋዊ ወራሽ ነው። የእናት ያባቱ ህጋዊ ወራሽ መሆኑን ሌላ ምስክርም ምንም አያሻውም። ለምን? በወቅቱ ተመዝግቧል። ባይዘው ከወሳኝ ኩነት ምዝገባ የሚመነጨው መረጃ ትክክለኛና ታማኝ ነው። ይህም ስለሆነ ትክክለኛና ታማኝ መረጃ ሊያመነጭልኝ ይችላል ብሎ መንግስት በአዋጅ ያቋቋመው ተቋም ነው። ስለዚህ ከዚህ ምዝገባ የሚመነጨው መረጃ ትክክለኛና ታማኝ ስለሆነ ልደትን በመናይበት ጊዜ የዚህ የህፃኑ እስከ ህይወቱ ህልፈት ድረስ የሚያገለግለው የማንነቱ መረጃ ነው። እኔ ማን ነኝ ለሚለው ጥያቄ ምላሽ የሚሰጥበት ማለት ነው። ሞትም እንደዚሁ ሞት በሚመዘገብበት ጊዜ አንደኛ ለሟቹ የሚሰጠው ጥቅም ባይኖርም ለቋሚ ቤተሰብ ግን ያ ሰው ለመሞቱ ማስረጃ ይዘው የኢንሹራንስ የውርስ የመሳሰሉትን ጉዳዮች የሚያስፈጽሙበት ነው ሞትን በማስመዝገባቸው ማለት ነው። እንግዲህ ሀገራዊ ፋይዳውን ቀድም አሁን ወደ ግለሰቡ ስለመጣን ማለት ነው። ፍቺን ምዝገባ በመናይበት ጊዜ ፍቺ ባይሆን ይመረጣል። ግን ደግሞ ፍቺ ከተመዘገበ በኋላ ለግለሰቡ ሌላ ባል ማግባት ብትፈልግ ወይም ሌላ ሚስት ማግባት ቢፈልግ ከፍቺ በኋላ የሚመጡ ውጤቶች አሉ። የሀብት ክፍፍል የመሳሰሉት
ጉዳዮች አሉ። ያንን ለማድረግ ፍቺን ማስመዝገብ መቻል አለባት። ፍቺው ደግሞ የሚናደው በፍርድ ቤትና በፍርድ ቤት ነው። ቅድም ወንድም ያንዱ አለም ሲጠቅሰው እንደነበረ። ስለዚህ የፍቺን ማስመዝገቧ ወይም ማስመዝገቡ ከፍቺ በኋላ ለሚመጡት ጥያቄዎች በተለይ ለሴቶች ለልጆቻቸው ቀለብ ጥያቄ፣ በጋራ ያፈሩትን ሀብት እኩል ለመካፈል እና ለመሳሰሉት ጉዳዮች ሲያገለግል፣ ጋብቻ ደግሞ አንደኛ ቤተሰባዊ ተቋም መመስረታቸውን በመንግስት ህጋዊ እውቅና አግኝቷል። በጋብቻ ውስጥ የሚመጡ የተለያዩ ጥቅማ ጥቅሞች አሉ። ለምሳሌ ብንወስድ ይቅርታ ባህር ዳር ስላለሁ ነው ባህር ዳር እንደምሳሌ ማነሳትና ባህር ዳር ከተማ ላይ የመኖሪያ ቦታ መስሪያ ለመስጠት ከተማችን አቅዷል። የከተማችን አስተዳደር አቅዷል። ይህንን በሚያቀድበት ጊዜ ለተጋቢዎች ቅድሚያ ሰጥቷል። ለምሳሌ ማለት ነው ጋብቻ በሚመዘገብበት ጊዜ አንደኛ ቤተሰባዊ ተቋም መስርቻለሁ ብለን እያሳወቅን ነው። ያ ጋብቻ ምዝገባ በመካሄዱ በጋብቻ ምክንያት ብድርም ጠይቅ ምንም ጠይቅ ጋብቻ አለ፣ አዎ የጋብቻ ማስረጃ አምጣ ነው የሚባል። ከበዳሪ ተቋማት ከሌሎችም ተቋማት ሊያገኘው የሚገባውን ጥቅም ለምሳሌ የስራ ዝውውር ሊሆን ይችላል፣ ሌላም ሊሆን ይችላል። ያንን የጋብቻ ማስረጃቸውን በማስመዝገባቸው ሊያገኟቸው የሚገባቸው የተለያዩ ጥቅማ ጥቅሞች አለም ወንድሞች የሚጨምሩበት ያገኛሉ ማለት ነው። አሁን ምንድነው ይቀራል? ልደትን ገልጫለሁ፣ ፍቺን ገልጫለሁ፣ ሞትን ገልጫለሁ። ሌላ ማን ይቀርም? ጉዲፈቻ ያው ከልደት ጋር ተመሳሳይ ነው። በህጋዊ ልጅ ነው የሚሆነው ማለት በጋብቻ ውስጥ የተወለዱ ልጅ ወይም ባዮሎጂካሊ ከተወለዱት ልጆች እኩል እነኛ በህጋዊ መልኩ የተወለዱ ወይም ደግሞ ባዮሎጂካሊ የተወለዱ ልጆች የሚያገኙትን መብት ሙሉ በሙሉ እንዲያገኝ ይረዳዋል። እዚህ ጋር አሁን እንደ ግለሰብም ነው እንደ ሀገርም ነው ብዙ ጊዜ የማንነት ጥያቄ ይነሳል እንደ ፖለቲካል ኢሹም ሆኖ ማለት ነው። እንደ ፖለቲካል ኢሹም ሆኖ አሁን ክልላችን ላይ የተፈጠረ እኔ አማራ ነኝ፣ እኔ ከሌ ነኝ የሚል አለ። ይሄ የምዝገባ ስርዓት በአግባቡ ባይዘወይ ይሄ የምዝገባ ስርዓት የተጀመረው 1952 ነው። በፍትሐብሔር ህጋችን ላይ የተቀመጠ አለ። ያ ስርዓት ቀጥሎ ቢሆን ኖሮ አሁን የምናያቸውን የማንነት ውዝግብ አያስከትልም ነበር። ህብረተሰቡም የሚያነሳቸው በተለይ እኛም አገልግሎት ልናገኝ ስንሄድ የምናያቸው ብዙ አይነት የአሰራር ክፍተቶች አሉ። በተለይ ቀበሌ ላይ ወይም የምዝገባ በሚከወንባቸው አካባቢዎች ከፈጻሚው ወይም ደግሞ ይሄ ምዝገባ ከሚያከናውነው ከራሱ ከማህበረሰቡ እንግዲህ ይሄ አገራዊ ግለሰባዊ አጠቃላይ ብዙ ፋይዳ ያለውን ጉዳይ በብዙ በቸለልተኝነት አፈጻጸሙ ዝቅተኛ እንዲሆን አሁንም ድረስ ስለ ጉዳዩ የማስረዳትና ግንዛቤ የመስጠት ጉዳይ ላይ እንድናተኩር ያደረገን ትልቁ ነጥብ ያፈጻጸሙ ወይም ደግሞ የመረዳቱ ጉዳይ አሁንም ገና ስለሆነ ምንድነው ያለው ችግር? እስኪ ችግሩንስ ተቋሙ በምን ያክል ልክ ለመቅረፍ እየሰራ ይሆን? ከማህበረሰቡ ጋር ስናያቸው የመጀመሪያውና ዋነኛው የግንዛቤ ክፍተቶች ሰፊ ናቸው። እንደው ዝም ብሎ ስሙን ከማወቅ ያለፈ ተራምዶ ያለ መሄድ እንትኖች አሉ። ዝም ብሎ ወሳኝ ኩነት ጥቅማቸው ምንድነው? እያንዳንዶችን በውስጥ በትኖ አይቶ ከፋይዳቸው ጋር ተረድቶ ሲያበቃ ለኔ ምን አስተዋጽኦ አላቸው፣ ለሌላውስ አካላት ምን አስተዋጽኦ አላቸው ብሎ ተንትኖ ለዛ ምዝገባ ተባባሪ ሆኖ በመስራት በኩል የግንዛቤ ጋፖች አሉ በአንድ በኩል የሚታዩ ከማህበረሰቡ አንፃር። ሁለተኛ የሐሰተኛ ማስረጃዎችም ተባባሪዎች ብዙ አካላት አሉ። ከዛ ሁሉ አካል አንዱ ማህበረሰቡ ነው በራሱ ማለት ነው። ማህበረሰቡ በነጻ ፍላጎቱ በነጻ ስርዓት መጠቀም የሚችልባቸው ጊዜ ቦታዎች አሉ። ሂዶ ስርዓት ባለው መንገድ መስተናገድ የሚችልበትን አማራጭ ተውና ወደ ሌሎች አማራጮች ይሄዳል። ይሄ እንግዲህ የሚገደድባቸው ምክንያቶች ሊኖሩ ይችላሉ። መሰረታዊ ምክንያት ግን በአስተሳሰብ ደረጃ ከህጋዊ መስመሩ ወጡ መሄድ ትክክል አይደለም ብሎ ግን ማሰብ ግን የግድ ነው። ያንን ደግሞ ትክክል አይደለም ብሎ መሄድ የሚችለው ደግሞ ራሱን ማሸነፍ ሲችል ነው።
ስለዚህ እዛ አካባቢ ላይ የሚታዩ ጋፖች አሉ። ስለዚህ ከማህበረሰቡ ጋር ጎላ ብሎ የሚታዩ እንትኖች አሉ የሚል ነገር አለ። ሁለተኛ በተቋሙ ላይ ከተቋሙ ጀምሮ ባሉት ሃይራርኪ በሚታዩ ጋፖች ነው። አንደኛው ጋፑ የአገልግሎት አሰጣጡ ታችኛው አካል ላይ በጊዜ የሚገደብባቸው ቦታዎች አሉ። አንዳንድ ቦታዎች ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ነው የምንሰጥ፣ ሌሎችን ቀኖች አንሰጥም ይላል መንግስት። ተቋሙን ሲያደራጅ ከላይ እስከ ታች ሲያደራጅ ያደራጀበት ለማህበረሰቡ ሰርቪስ እንድንሰጥ፣ አነሰም በዛም የምንሰጣቸው ሰርቪሶች አንድም ሁለትም ሶስትም አክቲቪቲዎች ሊኖሩን ይችላሉ። አንደኛው ሰርቪስ ከአንደኛው ሰርቪስ ይበልጣን ብለን ሳይሆን መመዘን የሚገባን ሶስቱም ሰርቪሶች ወይም ሁለቱም ሰርቪሶች ለማህበረሰቡ ያስፈልጉታል፣ ፈላጊዎች በዛው ልክ ነው የሚመጡ ብለን አስበን መታወቂያም እኩል ሰርቪስ መስጠት ይገባናል፣ የወሳኝ ኩነት ተግባርም እኩል ሰርቪስ መስጠት ይገባናል። ነገር ግን ይሄን ሲሆኑ አታያቸው። ዛሬ መታወቂያ ነው፣ ወሳኝ ኩነት የለም። ነገ ወሳኝ ኩነት ነው፣ መታወቂያ የለም። በራሱ ይገድበዋል። የማን አደረጃጀቱ ጋር ያለው መዋቅር ማለት ነው። እንግዲህ የሚመዘግበው አካል ሊሆን ይችላል፣ በቅርበት ያለው የቅርብ ኃላፊ ሊሆን ይችላል፣ ወይም የቅርብ አመራር ሊሆን ይችላል፣ በሚሰጣቸው ውሳኔዎች ሊሆን ይችላል። ስለዚህ በዚህ ላይ በሚፈጠሩ ችግሮች በራሱ የህብረተሰቡ በሚፈለገው መጠን በራሱ ማግኘት የሚገባውን ሰርቪስ ማያገኝበት ሁኔታዎች አሉ። ይሄ አንድ ጉልህ ችግር ነው። ሁለተኛው ቅድም ለመልክ እንደ ማህበረሰቡ እንዳልኩት ሁሉ ሙያው ላይ ሆኖና ፕሮፌሽናል ስራው ላይ ሆኖ በራሱ ለሐሰተኛ ማስረጃዎች ተባባሪ የመሆን ሂደቶችም አሉ። አሁን ባለው ሁኔታ በጣም ጎልቶ እየመጣ ያለውን ሐሰተኛ ማስረጃ ክልላዊ በሆነ መንገድ ማሆን እየዋጠ ነው። የኛ ተቋም ማስረጃዎች ይሄ ዞን ይሄ ከተማ የሚባል አይደለም፣ ሁሉም አካባቢ ነው። በአንድም በተለያየ መንገዶች በተፈጥሮና በሰው ሰራሽ ችግሮች በሚፈጠሩባቸው አካባቢዎች ላይ እነዚህ ማስረጃዎች ዲስትራክት ይሆናሉ። ያን እነዚህ ወረቀቶች ሲበተኑ እነዚህዎችን ወረቀቶች ለአቢዩዚንግ ተግባር ያውሏቸው። የሚያውለው ማን ነው? የመጀመሪያው ፕሮፌሽናል ሆኖ የተቀመጠው ባለሙያ ነው። ፕሮፌሽናል ሆኖ የተቀመጠው ባለሙያ ለሐሰተኛ በር ይከፍታል። ሳይመዘግብ ምስክር ወረቀት ይሰጣል። በተመሳሳይ መንገድ እነዛኑ ከለር ፕሪንት አድርገው በተመሳሳይ መንገድ ለማህበረሰቡ ይሰጣሉ። ስለዚህ እኛ አካባቢ ላይ ያለ ችግር ሌላው ችግር ነው ማለት ነው። ሶስተኛው ችግር ያለው ደግሞ ከጎን ያሉት ሌሎች ተቋም አካላት፣ ለምሳሌ ህትመት ቤቶች ሊሆኑ ይችላሉ። እነዚህ ህትመቶች እነዚህን ወረቀቶች በማይፈለግ መንገድ ህብረተሰቡን እየቀሰቀሱ በነፃ የሚቸበችቡ እኮ በርካቶች አሉ። ስለዚህ በሁሉም አካላት ማህበረሰቡ ጋር ስንሄድ፣ በተቋም ደረጃ ባለን አካላትም ስንሄድ፣ ከጎንም ደግሞ በሌሎች አጋር አካላትም ስንሄድ በአገልግሎት አሰጣጡ ላይ እነዚህ ተጨምቆ የሚያመጡት ጫና እያመጣ ነው የሚሄድ። ስለዚህ ይሄ ትልቅ ክሪቲካል ችግር ነው። ይሄን መፍታት ይጠይቃል፣ ማስተካከል ይጠይቃል፣ ማረም ይጠይቃል። በአንድ ጀንበር አይቀርም፣ በተወሰነ አካላት አይጨርም። ሁሉም አባሪ ተባባሪ መሆን ይጠይቃል በእያንዳንዳችን። ስለዚህ መውሰድ የሚገባን ኃላፊነት በየደረጃው ያለን አካላት መውሰድ፣ ማስተካከል፣ ማረም የምንችልባቸው ሁኔታዎች መፍጠር ይገባል። ምናልባት ምን ቢሆን ይሻላል የሚሉትን ነገሮች በኋላ ላወራ እችላለሁ፣ ችግር የለም። ነገር ግን በችግር ደረጃ ሲታይ ግን ማህበረሰቡ ጋር ብቻ ሳይሆን ሌሎችም አካላትም ላይ ለዚህ ስራ የችግር ምንጭ ሆኖ የምናይባቸው ሁኔታዎች አሉ መሆኑ ከተቋቋመበት ጊዜ ጀምሮ የምዝገባ ስራውን እስከሚያከናውን እስከ 2008 ድረስ እስከ ሐምሌ 30 2008 ድረስ የግንዛቤ ፈጠራ ስራ ሲሰራ ነው ነበር። ለምን ይሄ ተቋም ቅድም እንደገለጽኩት በ1952 በወጣው ፍትሐ ብሔር ስነ ስርዓት ላይ ይሄ ተግባር እንዲከናወን ቢቀመጥም እንደዚህም ደግሞ ጋብቻና የመሰሉ ጉዳዮች ደግሞ ማህበራዊ ክስተቶችን በቤተሰብ ህጉ ቢቀመጥም መመዝገብ እንዳለባቸው ህብረተሰቡ ማስመዝገብን እንደ ጥቅም እያየው ስላልነበረ አሁን ላለንበት ችግር ተጋፍጠናል። አሁን ማህበረሰቡ እንግዲህ ይሄ የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ከተቋቋመበት ከ2006 ምዝገባ እስከጀመረበት ጊዜ ጀምሮ
ምዝገባ ሳያከናውን የግንዛቤ ፈጠራ ስራ ነው ሲሰራ የነበረው ታች እስከ ቀበሌ ድረስ ወርዶ እስካሁኗ ደቂቃ እኔ እናንተ እስከምንነጋገርበት ጊዜ ድረስም ወደፊትም የግንዛቤ ፈጠራ ስራውን እያጠናከረ ነው የሚቆየው። ህብረተሰቡ አዲስ ነገር ሲመጣ ማዳመጥ ማገናዘብ ምን ለማለት ተፈልጎ ነው ማለት አለበት። አሁን እንግዲህ የኛ ተቋም ከቤተክርስቲያን ጀምሮ በተለያዩ ማህበራዊ ክስተቶች በሚከናወንባቸው በሚፈጠሩ ህዝባዊ መድረኮች በሚዲያው አሁን በመጣው እዚህ በማህበራዊ ሚዲያው በገጽ ለገጽ ለመሳሰሉት ለየተቋም ኃላፊዎች ለምን ወደ ታች የራሳቸውን የተቋም ሰዎች እንዲያስገነዝቡ በመንግስት ኮሙኒኬሽን በኩል በአካባቢ ሬዲዮ በመሳሰሉት የወሳኝ ኩነት ምዝገባን ጥቅም ለማስረዳት እጅግ በጣም እንጠራለን። ግን እናዳምጠዋለን ወይ ነው እኔ ህብረተሰቡ ጋር ችግር አለ እምለው የሚነገሩ ነገሮች በተለይ በመንግስት በኩል የሚመጡ ስራዎች በመንግስት ተቋም የሚመጡ ስራዎች ይጠቅሙኛል ብሎ በመያዝ ረገድ ክፍተት አለላለሁ። ስለ ወሳኝ ኩነት ምዝገባ ያልተነገረበት ያልተዘመረበት የለም። ይሄን የራሳችንን ሚዲያ ይሄን አሚኮን እንኳን ብናይ ከተቋቋመ ጊዜ ጀምሮ ስለ ወሳኝ ኩነት ምዝገባ ያልሰራበት ፕሮግራም ያልሰራበት ዜና የለም። ግን ያንን አለማዳመጣችን የራሳችን ችግር ነው። ለችግርም እንጋለጣለን። ቅድም ወንድሜ አህመድ ሲለው እንደነበረው ከዚህ ቀደም ደንብ ቁጥር 211 2016 ወደ ተግባር ከመገባቱ በፊት የምስክር ወረቀት በ35 ብር ብቻ ነው የሚወጣው። የልደት የሞት 25 ብር የፍቺ እያለ አለው ደረጃ በደረጃ ክፍያ ኦልሞስት 40 ብር እንኳን በማይደርስ ደረጃ ማለት ነው። ማውጣት ሲችል መብቱ ሆኖ መታወቂያ ብቻ ይዞ ሄዶ ማውጣት ሲችል አላላስፈላጊ ለሐሰተኛ ሰነድ ይጋለጣል። በአጋጣሚ ደግሞ የኛን የምስክር ወረቀት ሊያትመው የሚችል ኢትዮጵያ ውስጥ ብርሃንና ሰላም ማተሚያ ቤት ብቻ ነው። ሴኩሪቲ ፊቸር አለው የሚለይበት ማለት ነው። ስለዚህ ቀበሌ ላይ አስመዝግቦ ቢመጣ እና ወረዳ ላይ ቢያልፍ እኛ ጋር ይያዛል። ስለዚህ በመብቱ እጅግ በጣም አነስተኛ በሆነ ዋጋ የሚያገኘውን እንደውም አሁን ወቅታዊ ልደት 10 ብር ብቻ ነው የሚከፈለው። ያንን ማስመዝገብ እየቻለ ለልጁ በ5000 በ6000 ብር ገዝቶ ለዛም ከገንዘቡም ሳይሆን እንዲከናወንለት የሚፈልገውም ስራ ሳይሆን ፌል ያደርግበታል እኛ ጋር መጥቶ። ስለዚህ ህብረተሰቡ መጀመሪያ ደረጃ ወሳኝ ኩነት ይሄ ነው ሲባል መጠየቅ ይችላል። አድራሻችንን በይፋ ነው የምንናገረው የምንገልጸው ያልገባውን ነገር መጠየቅ ይችላል። በሚዲያም በሌሎች መልኩ የሚሰጠውን ግንባር በግንባር በቤተ ክርስቲያን በምንም ማድረግ ይችላል። ስለዚህ አንደኛ በህብረተሰቡ በኩል የማየው ክፍተት አዳዲስ ነገሮችን ቶሎ ተቀብሎ ለመተግበር ማለት መዘግየት ሁኔታ ይታያል። በእኛ በኩል ደግሞ በእኛ በተቋማት ላይ የተቋማችን እንግዲህ በአደረጃጀት መልኩ ታች በአብዛኛው እንግዲህ በክልላችን ከ4000 በላይ ቀበሌዎች አሉ። በእነኛ ቀበሌዎች ሁሉ የኛ መዋቅር አይደለም ያለው። አዋጅ ቁጥር 760 እና የተሻሻለው ደንብ ቁጥራችን ለቀበሌ ስራ አስኪያጆች ገጠር ላይ ለቀበሌ ስራ አስኪያጆች ኃላፊነት ሰጥቷቸዋል። ኃላፊነት ሰጥቷቸው ነው የሚመዘግቡት። እነኚህ የቀበሌ ስራ አስኪያጆች ደግሞ ለተለያየ በርካታ እዛ አካባቢ ይላሉ ለአገልግሎት ለመስጠት ወዲያ ወዲህ ይላሉ። ቦታው ያለ መቀመጥ ማህበረሰቡ ያለ ማግኘት ጉዳይ አለ። አንድ መዋቅራዊ ችግርም ክፍተቶች እንዲፈጠሩ ያባብሳል። የኛ ተቋም መዋቅራችን እስከ ወረዳ ድረስ ነው። በከተሞች አሁን ከከተማ ልማት ቢሮ ጋር ተነጋግረው አመራሮች የኛን የወሳኝ ኩነት ምዝገባ ስራና መታወቂያም በመስጠት ሊሆን ይችላል በአጠቃላይ በተቀመጡባት ቀበሌ ላይ ያለውን የሶሻል የህብረተሰብ መረጃ እንዲያጠናቅሩ የተቀመጡ አሉ። እነኚህ የኛና የኛን ስራ ብቻ ነው የሚሰሩት። ገጠር ላይ ግን በአብዛኛው የቀበሌ ስራ አስኪያጅ ስለሚመዘግብ በተለያየ ስራም ስለሚጠመድ ማህበረሰቡ በአካል ያለ ማግኘት ነገር አለ በሚፈልገው ልክ። ይሄ ችግር ነው። እንግዲህ ይሄን የፈጠረው ምኑ ነው? መዋቅራዊ ተቋሙ ነው። ግን ደግሞ ስራ አስኪያጆችም ራሳቸው
ባሉበትም ሰዓት ቦታው ላይ ተገኝተው ለሌላ ማህበራዊ አገልግሎት ሳይወጡ ተገኝተው ማህበረሰቡን ያለ ማገልገል ሁኔታ አለ። ይሄም አንድ ክፍተት ነው። እነዚህ ችግሮች እንግዲህ እንዴት ይፈቱ? ከማን ምን ይጠበቃል? ህብረተሰቡስ ሊያውቃቸው የሚገባ ጉዳዮች ምንድነው? ይሄ በሀገራዊ በተለይ ደግሞ ወሳኝ ሆነ ለእያንዳንዳችን ህይወት ዋጋ ያለው ጉዳይ ስለሆነ ሁሉም ከእያንዳንዱ ሰው ጋር የሚጠበቅ ነገር ይኖራል። ከባለሙያው ከህብረተሰቡ ራሱ በተቋሙና በመንግስት አካላትም የሚፈጸሙ ጉዳዮችና መፍትሄዎች ያሻሉና ከማን ምን ይጠበቃል በሚል ሐሳባችን እንቋጭ ውይይታችን ከግለሰባዊ እስከ ሀገራዊ ፋይዳው በመረዳት የሚከሰቱ ኩነቶችን በወቅቱ ማስመዝገብ ይጠበቃል ማለት ነው። ከህብረተሰቡ አኳያ እንግዲህ ከመንግስት አኳያ ደግሞ በባህሪው ወሳኝ ኩነት ምዝገባ አገልግሎት ዘርፈ ብዙ ባህሪ ነው ያለው። ሁሉም ተቋማት ከወሳኝ ኩነቶች ምዝገባ የሚመነጩ መረጃዎች ተጠቃሚ ስለሆነ ከተጠቃሚነቱ አኳያ ብቻ ሳይሆን በባህሪው ዘርፈ ብዙ ስለሆነ ተቋሙ ማለት ነው። ጤና እንደ ጤና የሚሰጠው መረጃ አለ። እሱን መረጃ ለወሳኝ ኩነቶች ይሰጣል። ወሳኝ ኩነቶች መዝግቦ ደግሞ ያመነጨውን መረጃ መልሶ ለጤና ይሰጣል። እንደዛ ሁሉ ጤናም ከወሳኝ ኩነቶች ጋር ተባባሪ ሆኖ መስራት ይጠይቃል። ቅድም ሲያነሱት እንደነበረው ሁለቱ ጓዶች ከህግ አኳያም ቢሆን እነዚህ እየተፈጸሙ ያሉ ሐሰተኛ ማስረጃዎችን ተባባሪ ሆኖ የፍትህ አካላት ፖሊስ ምን በለው አቃቢ ህግ ምን በለው ፍርድ ቤት ምን በለው የሚያዙትን ፈጣን ውሳኔ በመስጠት ሐሰተኛ ማስረጃው የሚቆምበትን አሰራር በጋራ መስራትን የሚጠይቅበት ሁኔታ አለ። ስለዚህ እንግዲህ የሚጠበቅ በየአንዳንዳችን በማህበረሰቡም በመንግስትም እንደኛም እንደ መዝጋቢ አካላት የተሰጠንን ተግባርና ኃላፊነት ቅድም ሲባል እንደነበረው በተለያየ መንገድ ሊገለጽ የሚችል አገልግሎት አሰጣጣችን ችግር ያለበት አለ። ምናልባት አንዱና ዋነኛው ቅድም እህቴ ማስቴስ ታነሳው እንደነበረ የአደረጃጀት ችግር ነው የነበረ። አሁን በአዲሱ በተሻሻለው ደንብ ራሱን የቻለ መዝጋቢ እንዲኖረው የጸደቀበት ሁኔታ አለ። እነዚህ መዝጋቢዎች ኑረውም በአብዛኛው በተለያዩ ማህበራዊ ጉዳዮች ምክንያት መዝጋቢዎች ቀበሌ ወይም ስራ ቦታ ላይ ላይገኙ ይችላሉና አገልግሎቱን ለማግኘት ማህበረሰቡ ሲሄድ በሚያጣበት ጊዜ ተተኪ የሚባሉ አካላትንም ደንባችን ያጸደቀ ስለሆነ እነሱንም እየተተኩ እንዲሰሩ ከሚያግዙን አካላት አንዱ ጤና ስለሆነ የጤና ኤክስቴንሽኖች ናቸው ተተኪ ሆነው እንዲያገለግሉ እንትን ያሉ እነሱን ተባባሪ መሆንንም ይጠይቃል። በተመሳሳይ ለምሳሌ ትምህርትን ብንወስድ ትምህርት የወሳኝ ኩነቶች ምዝገባን መረጃ ይዞ የተማሪዎችን ንጥር ቅበላ እቅድ ለማቀድ ይጠቀምበታል። ስለዚህ ይህን የሚጠቀም ከሆነ ደግሞ ትምህርት ቤት ላይ የግንዛቤ መፍጠሪያ ክበባት እንዲቋቋሙ ፈቃድ ተጠይቆ ትምህርት ቢሮም ሙሉ ፈቃደኛ ሆኖ ትምህርት ቤቶች ላይ የተማሪዎች የወሳኝ ኩነቶች ምዝገባ ክበብ እንዲቋቋም የተፈቀደበት ሁኔታ አለ። በዛ ላይ ግንዛቤ እየተፈጠረ ተማሪዎች ማለት ኩነቱ እየተመዘገበ ተመልሶ መረጃው ለነሱ የቅድ አገልግሎት የሚጠቀሙበት አሰራር ስላለ ተቋማትም አጋር ሆነው በአጋርነታቸው መስራት አለባቸው። ከማን ምን ይጠበቃል የሚለው አንደኛ መዝጋቢ አካላት ህጉን ብቻ ጠብቀው መስራት መቻል አለባቸው። ምዝገባ ለማይገባውና የምስክር ወረቀት ለማይሰጠው ሰው መስጠት የለባቸው። ያሰራር ህጋችን እዛ ቀበሌ ላይ ማን ይመዘገባል ምን ኩነቶች ይመዘገባሉ የሚለውን በደንብ ጠንቅቀው ያውቃሉ። ስለዚህ ለማይፈለግ አካል ምዝገባውን ማከናወንም ምስክር ወረቀትን መስጠት መቻል የለባቸው። ለሌላ አካል ወይም ደግሞ ምዝገባውን አከናውነው ምስክር ወረቀት መሰጠት ለማይገባው አካል ሰጡ ማለት ያገርን ህልውና አሳልፈው ሰጡ ማለት ነው። ለምሳሌ የሌላ ሀገር ዜጋ ኢትዮጵያዊ ነኝ ብሎ የምስክር ወረቀቱን ይዞ ፓስፖርት አውጥቶ ወደ ውጪ ሄዶ እዛ ያለበት ሀገር ላይ ወንጀል ቢሰራ የማንም ሀገር አይደለም የሚነሳው የኢትዮጵያ ዜጋ ተብሎ ነው የሚነሳው። ስለዚህ ያገርን ህልውናም እስከ መጠበቅ ደረጃ ድረስ ያደርሳልና የኛ ምዝገባ መመዝገብ ለሌለባቸው አካል መዝግበው የምስክር ወረቀት እንዳይሰጡ ህግና መመሪያውን
ብቻና ብቻ ተከትለው መስራት ቢሰሩ አንደኛ ኃላፊነታቸውን ይወጣሉ ሁለተኛ ደግሞ አሁን ይሄ አዲስ ስርዓት እንደመሆኑ መጠን ለራሳቸውም ሀገራችን በመረጃ ሙሉ እንድትሆን እኔ አስተዋጽኦ አለኝ አድርግ ያለሁ የሚል ነገር ውስጣቸው ላይ መስፈን መቻል አለበት ህብረተሰቡ ደግሞ የውሳኝ ኩነት ምዝገባ ማስመዝገብ መብቴ ነው ብሎ ማመን መቻል አለበት የሚጠቅመኝ እኔን ነው ብሎ ማመን መቻል አለበት ተገዶ ሳይሆን ወዶና ፈቅዶ ማስመዝገብ መቻል አለበት አለማስመዝገብም እንደሚያስተምር በሌላ አካል ደግሞ አለማስመዝገብ ደግሞ ቅጣት አለው ለምሳሌ ወቅታዊ ምዝገባን ያለ ልደት በ90 ቀን ጋብቻና ፍቺ ደግሞ ከዛ ባነሰ ቀን ይመዘገባሉ ይሄን አለማስመዝገብ ቅጣት ያስከትላል ለምንድነው ወደ ህጉ ያልተሄደው ህብረተሰቡ በአግባቡ እኛ አላስገነዘብነውም አላሳወቅነውም በሚል እምነት ተቋሙ የወሰደው እርምጃ እንጂ ሀ ብሎ አዋጁ ስራ ላይ ከዋለበት ጊዜ ጀምሮ ቅጣት መቅጣት ይቻል ነበር ህብረተሰቡ ይሄንን ማወቅ መቻል አለበት ህግን አለማወቅ ከቅጣት ስለማያድን ሌላ የተጭበረበረ ማስረጃ የሰጠ ሐሰተኛና ህገወጥ ሰነድ የሰጠ ይቀጣል ለነገሩ ያስቀጣን ስለሆነ አሁን ማለት ነው ነገርን ያው የማይሰማው አካል ላይ አሁን ህጋዊ እርምጃ እየተወሰደ ነው ይቀጥላል ሌላ ስለዚህ ያም ህጉን ካለማወቅ ከቅጣት ስለማያድን ህጉን አሰራሩን አውቆ ምዝገባው ማከናወን መቻል አለበት ማህበረሰቡ የሚል ሐሳብ አለኝ አሁን ባለው ሁኔታ በዚህ የምዝገባ ስርዓት አሁን ባለንበት በያዝንበት የስርዓት የትም አያሻግረን ራሱን የቻለ የአሰራር ስርዓት ዲዛይን አድርጎ ካልተሄደ ይሄንን መሰረት ተደርጎም አሁን ከዚህ በፊት ከነበርንበት ሊያሻሽል የሚችል አዲስ አዋጅ በፌደራል ደረጃ ወጣ አዋጅ ቁጥር 13/2017 ይሄ አዋጅ የሚያሳየው ምንድነው እነዚህ ኩነቶችን ብቻ ሳይሆን መመዝገብ ያለብን ፋሚሊ በሙሉ መመዝገብ አለበት ነው ይሄ የነ ደቡብ አፍሪካ የነ ግብጽ የነ ሞሪሸስ የነ ታንዛኒያ ተሞክሮ የሚያሳየው ማህበራዊ ተቋማትንም ለማስፋፋት ቅድም ከላይ የጠቀስናቸው አገልግሎቶችን እንዲጠቀሙ ለማድረግ የምንችለው በተደራጀ መንገድ መረጃዎችን ማስንችል ነው ይሄን ለማዝ ደግሞ አሁን ባልነው አሰራር ስርዓት ስልት ደግሞ አንሄድም አሁን ያለንበትን የአሰራር ስርዓትን ወደ ቴክኖሎጂ ሽፍት ማድረግ ግዴታ ነው ወደ ቴክኖሎጂ መንቀይርበትን አማራጮች ካልተከተልነ በስተቀር ሁሌ በሃርድ ኮፒ ጽፈን ወረቀት ተቀባብለን እስከ ፌደራል ድረስ የትም እንደርስበት አማራጭ የለም ስለዚህ አሁን እንደ ተቋምም ምንከተላቸው አቅጣጫዎች አሁን ባለው ሁኔታ ሽፍቲንግ ነው አሁን ባለው ሁኔታ 5 ከተሞች ፕራክቲካሊ ስራ ጀምረዋል እነ ደሴን መውሰድ ይቻላል ጎንደርን መውሰድ ይቻላል ባህር ዳርን መውሰድ ይችላል ኮምቦልቻን መውሰድ ይቻላል አሁን በቅርቡ ደግሞ ወልዲያና ደብረ ብርሃን ይጀምራሉ ስለዚህ እነዚህ የቴክኖሎጂ አቅማችንን በፊት ከነበረው ወደ አዲስ ሽፍት አድርገን ምዝገባዎቻችን በቴክኖሎጂ የታገዙ ከዚህ በፊት ደግሞ የመዘገብናቸውን ደግሞ በተመሳሳይ መንገድ ዲጂታላይዝድ በማድረግ ማለት ስካን እያደረግን ወደ ሶፍት እየቀየርነ መረጃዎችን ምን ይዝበትን አማራጭ የመፍጠር አቅጣጫዎችን መከተል የግድ ነው ለዚህ ደግሞ እያንዳንዳችን አካላት ኮኦፕሬት ማድረግ ይጠይቀናል ትልልቁ ከተሞች መሰረተ ልማትን ከማሟላት ጀምሮ ማለት ነው ታብሌት ሊሆን ይችላል ሌሎች ኢንፍራስትራክቸሮች ሊሆን ይችላል ዴስክቶፕ ሊሆን ይችላል ይሄን ማሟላት ይጠበቃል ባለሙያ ማሟላት ይጠበቃል በዚህ እየተጋገዝነ ወደ ተሻለ ውጤት ምን ሄድበትን አማራጮችን ካልፈጠርነ በስተቀር በዛኛው ሽፍቲንግ አይነት አቅጣጫዎች ምን ሄድባቸው እድሎች ጠባብ ነው የሚሆነው ስለዚህ የመጀመሪያው የሽፍቲንግ ስራዎችን ኮኦፕሬት አድርገን መስራት አለብን ነው ይሄንን መንግስታዊ ተቋማትም በተመሳሳይ ማህበረሰቡ ተቋሙ በራሱ አንድ ጋር መተጋገዝን የሚጠይቅ ነው መተባበርን የሚጠይቅ ነው በዚህ መንገድ ነው በተሻለ መንገድ መሄድ ምንችለው ሁለተኛ በአንድ ማዕከል የመመዝገብ ከመደበኛ መኖሪያ ቦታ ውጪ ባሉ ያሉት የምዝገባ ስርዓታችን ማስፋት የግድ ነው በጤና ተቋማት አሁን ያለንበትን ጅምር የጤና ተቋማት የምዝገባ ስርዓት ወደ ሁሉም የጤና ተቋማት አድርሰን እዛ ላይ ያሉ የምዝገባ ስራዎቻችን ማፋጠን የግድ ነው የምዝገባ ቁጥር መጨመር የምንችለው በዛ ስልት ስለሚሆን ይሄ ቀስ በቀስ ወደ ቴክኖሎጂ ይቀየራል አሁን ባለው ሁኔታ ግን ከአንድ ሴንተር ቅድም እንዳለ ወደ 2 ሴንተር ያለው አስፍተን አጠናክረን የምንችልበትን እድል መፍጠር አለብን ይሄን
መተጋገዝ ኮኦፕሬት ማድረግ ይጠይቀናል። ሶስተኛው ተቋማት በራሱ ከዚህ ተቋም የሚሰጠውን ዶክመንት እንደ ሶርስ ዶክመንት መጠቀም ይጠበቅባቸው። ምስክር ወረቀት ተቋሙ ይሰጣል። ያኛው ተቋም ደግሞ ፕሪኮንዲሽን አድርጎ መጠቀም ይጠበቅበት። ለምን ማህበረሰቡ ቼን የሆነ ግንኙነት እንዲኖረው ለማድረግ ነው። ለምሳሌ ትምህርት ቤት ሲገባ የሆነ ፕሪኮንዲሽን ማበጀት አለበት። በአንድ ጀንበር በእርግጥ ሁሉም ተማሪ ሊያገኝ ይችላል በተወሰነ ደረጃ። ቀስ ብሎ ደግሞ የመንግስት ሰራተኛውም ራሱን የቻለ በአስገዳጅ ሁኔታ የሚይዙበት ሁኔታዎች ይኖራሉ። ስለዚህ በዚህ ሁኔታ የግዴታ ተባብሮ የሚሰራበት እድሉ ተቋማት ጋር መፍጠር የምንችልበትን ሜካኒዝም ዲዛይን ካደረግን ቢያንስ ተቋማትም የመጠቀም ፍላጎታቸው ከሰፋ የምዝገባ ሽፋኑ የሚያድግባቸው ሁኔታዎች ይኖራሉ። በዚህ ቁጥር ካልሆነ በስተቀር አሁን ያለንበት ኦልሞስት 4 ሚሊዮን ላይ ነው ያለን። ፖፑሌሽናችን ፕሪዲክት እንደሚደረገው ከ40 ሚሊዮን በላይ ነው የሚያመላክት ኢቭን የሪጅኑ ማለት ነው። ስለዚህ እዚህ ጋር ለመድረስ የተለያዩ ስልቶችን እየተጠቀምነ ከፍ የምናደርግበትን መንገድ አብረ መሄድ ያለብን ይመስለኛል። አራተኛው ተቋማዊ አደረጃጀታችን ደግሞ ማስተካከል የግድ ነው። ያ ማለት ቀበሌዎች ጋር ተደራሽ መሆን መቻል አለብን። በራሳችን ልጆች ተቋሙ የራሱን የቻለ መዝጋቢ ሊኖረው ይገባል። ወደ ቴክኖሎጂ ሽፍት እናደርጋለን ስንል ራሱን የቻለ መዝጋቢ ተቋሙ የሚያዘጋጅ ካልሆነ በስተቀር በትውስጥ መዝጋቢ ሊፈጸም አይችልም። ያን ካፓሲቴት ማድረግ ይጠይቃል። ያን በተለያዩ ነገሮች በአቅም ግንባታ በማቴሪያል ማሟላት ይጠይቃል። ስለዚህ ቢያንስ ተቋማዊ አደረጃጀታችንን ተደራሽ የምናደርግባቸውን ሜካኒዝሞችን ዲዛይን ማድረግ ይጠይቀናል። ስቴብል ማድረግ ይጠይቀናል። በመጨረሻ ማህበረሰቡ በራሱ ቅድም እህቴ እንዳለችው የግንዛቤ ደረጃውን ኢን አድቫንስ ማሰብ ግዴታ ነው። ይሄ ዝም ብሎ በሚወሩ አፈ ታሪኮች ብቻ አይደለም መጠቀም ይገባል። ወይም በአፈቀላጤዎች ተባባሪ መሆንን ማቆም መቻል አለብን። ይጠቅመናል፣ ለእኛ ነው፣ ለራሳችን ነው የሚል ግንዛቤ ወደ ውስጣችን ማስገባት የግድ ነው። መተባበር የግድ ነው። ይሄ ስራ የጋራ ስራችን ነው የሚል መንፈስ መፍጠር ይጠይቀናል። እነዚህን ነገሮች ማድረግ የምንችልበትን አማራጭ ካለ ወደ ተሻለ ነገር የምንሻገርባቸው ነገሮች ይኖራሉ እንጂ በአንዱኛው ወገን ብቻ ጥብቅ ብሎ አንዱኛው ወገን ብቻ እንትን ማለት ያለብን አይመስለኝም። ሌላኛው ከሀሰተኛ ማስረጃ ጋር የተያዙት ነገር ቅድም ግልጽ ተነግሯል። በቃ ማንኛውንም ነገር በህጋዊ መንገድ ማግኘት የሚቻልበት እድሉ ሰፊ ነው። ለምንድን ነው ወደ ሀሰተኛ ማስረጃዎች የምንሄደው? በቀጥታ በእርግጥ የሚገፋፉን ነገሮች ይኖራሉ ብያለሁ፣ ቅድም ተነስተዋል። ግን ያንን ሰብረን የምንሄድበትን መንገድ መፍጠር መቻል አለብን። ወደዛ ነገር ግፊት ማድረግ የለብን። አንድ ጊዜ ሲደክመን ሁለተኛ ደግሞ ደከመን ብለን መቀጠል ያለብን፣ ሶስተኛ በደከመን ብለን መቀጠል ያለብን ይመስለኛል። መጋፈጥን ይጠይቃል። እርስ በርሳችን መጋፈጥን ካላመጣን በስተቀር አንድ ጊዜ ፌል አደረግን ወደ ሀሰተኛ ማስረጃው ምንገባ ከሆነ እያሰፋ ነው የምንሄደው። ስለዚህ ራሳችንም ተባባሪ መሆን ያለብን አይመስለኝም። ራሳችንም ደግሞ በዛ ላይ ተሳታፊ መሆን የለብንም። እዚህ ላይ ራሳችንን ኪፕ ማድረግ አለብን የሚል የመጨረሻ አስተያየት ነው። ተመልካቾቻችን የክልሉ ወሳኝ ኩነት ከአማራ ሚዲያ ኮርፖሬሽን ጋር ወደ እናንተ ሲያደርስ የቆየው የወሳኝ ኩነት ምንነትና አፈጻጸሙ ምን ይመስላል፣ ምን ችግሮች አሉ፣ እንዴት እናስተካክላቸው በሚሉ ጉዳዮች ላይ ውይይት ስናደርግ ቆይተናል። የዛሬው ውይይታችን ይህን ይመስል ነበር። በሌሎች ዝግጅቶች እስከምንገናኝ መልካም ጊዜ ተመኘ። እንግዶቻችን ጥሪያችን አክብራችሁ እዚህ ስለተገኛችሁ ልባዊ ምስጋናዬን አቀርባለሁ።